كذب واشطل فأفرشوا له من النار يسات من طافان طفلت وافتحوا له بابا إلى النار ودسات يالون منبر كفتلت فيأتيه من حرها وسمومها جسوا ولا فنوا يمطابتال ويضيق عليه قبره አጥንቱ እስኪተላለፍ ድረስ ቀብሩ ይጠብበታል። ከዛም መልኩ የሚያስጠላ ሽታው የሚያስጠላ ግለሰብ ይመጣ ፈየቁል ብሎ ይለዋል አብሽር ቢለዚ የሱኡክ በሚያስቀይም ነገር አይዞህ ይለዋል። ከዛም ይጠይቀዋል አንተ ማነህ? ፊትህ የሚያስጠላ ለነገር የመጣ ምትመስል ልብስ የሚያስጠላ ፈየቁሉ አን አመሉከ አልኸቢስ ያ የረከሰው መጥፎ ስራህ ነኝ ይለዋል። እኔ ማቀውን እኮ ሁኔታ ብታቁ ለضحክቱም ቀሊላ ትንሽ ስቃችሁ ወለበከይቱም ከሲራ በጣም ባለቀሳችሁ ነበር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቀብር የሥራ ቦታ ኸይር ሰርተ ከሆነ ጥሩ መድረክ ነው። መጥፎ ከሰራ ኻበ ባኒአ ቅጣቱ ይጠብቀሃል። ያ መን ቢዱንያሁ እንሸገል ወገረሁ ጡሉ ልአመል ወልመውቱ የእቲ በግተተን ወልቀብሩ ስንዱቁ ልዓመል። ያ አንተ በዱንያ ተስፋ የተታለልከው ሩቅ ተስፋዎች የሸነገሉ ወልመውቱ የእቲ በግተተን ሞት ድንገት ይመጣል። ወልቀብሩ ስንዱቁ ልዓመል ቀብር ደግሞ ምንድን ነው? የሥራ ሳጥን ነው። በሁሉም ዘመኖች አላህ ይሄን ቅጣት እንድናምን ብቅ ብቅ ያላሳይቶታል ለትውልዱ። ቁርጡቢ ቆስጠንጢንያ ላይ ቁርጡቢ ዛሬ ስንት መቶ ዓመት የነበሩ ዓሊም ናቸው። ቆስጠንጢንያ ላይ አንድ ባለስልጣን ሞተ። በዳይ ሰው ነበር። እንደ ሞተም ተሰብስበን ቀብሩን ቆፍርንለት። ፈኢዛ ፊህ ሐየቱን ሰውዳ ጥቁር እንስሳ ቀብሩ ውስጥ ወጣች። ደነገጠን። ሌላ ቀብር ቆፈርንለት። አሁንም ሌላ እንስሳ ወጣች ጥቁር። ደነገጠን። እንደገና ሶስተኛ 30 ቀብር ቆፈርነ። 30ውም ውስጥ ይች እንስሳ ወጣች። ደከሙ። ምን ያድርጉ? ፈቃሉ እድፊኑሁ መዓሃ ከዚች እንስሳ ጋር አብራችሁ ቅበሩት። ነስአሉላህ አሰላመተ ወስትር ፊ ዱንያ ወልአኺራ አላህ በዱንያም በአኺራ ይሰትረናሉና እዛው ጉድጓድ ውስጥ ጨመሩት። አላህ ብቅ እያለ እያሳየን ነው። አላህ ይጠብቀን። በዘመናችን የተከሰተ አንድ ክስተት አለ። ታሪኩን ላካፍላችሁ። አንድ ወጣት ገና ለጋ ወጣት የሚያምር ወጣት ነው፣ ግን ከሶላት የራቀ በሙዚቃ ፍቅር ያበደ ነበር። ይህ ወጣት ድንገት ይታመምና ይሞታል። ሆስፒታል ውስጥ ገብቶ እናት ሳትመጣ ይወስዱና ሆስፒታሉ ይቀብሩታል። ሲቀብሩት እናት ስትመጣ ልጅሽ ሞቶ ቀብረነዋል። አላምንም አለች። ልጄ ወጦ መሞቱ ማረጋገጥ አለብኝ። እንዴት ሞተ ትሉኛላችሁ? እሺ አሏት። ሄዱ። ቀብሩን ከፈቱና ሲከፍቱት አስደንጋጭ ነገር ተመለከቱ። ከቀበሩት 3 ሰዓቱ ነው። ይህ ወጣት በሚያስደነግጥ ሁኔታ ፊቱ በልዞ አካሉ በልዞ ያ አላህ እስኪ ስዕሉ ተመልከቱት፣ እንዳይሆን ሆኗል። ሰውነቱ ምን ቀየረው? ከፈኑ የት ሄደ? ያ አላህ አላህ ከቀብር ቅጣት ይጠብቀን። اللهم نعوذ بك من عذاب القبر። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከዐሱር በኋላ ቤታቸው ውስጥ ቁጭ ብለው እያሉ ፀሐይ ከጠለቀች በኋላ አንድ ድምፅ ሰሙ። ከዛ ሲያተኩሩ ሰሐቦች ምንድነው የአላህ መልእክተኛ አሏቸው። ረሱል ምን አሉ? አልየሁዱ ቱዐዘቡ ፊ ቁቡሪሃ የሁዶች ቀብር ውስጥ እየተቀጡ ነው። አላህ አሰማቸው። ኡሙ ሙበሸር የምትባለው ሰሐቢያ ምን ትላለች? ደኸለ ዐለየ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ፊ ሐኢቲን እኔ አንድ ማሳ ውስጥ ቁጭ ብዬ ረሱል ገቡ። ወሁወ የቁል እያሉ ነው የገቡት ነዑዙ ቢላሂ ሚን ዐዛቢል ቀብር ጠብቃለን ከቀብር ቅጣት። ቃለት ያ ረሱለላህ አሊል ቀብሪ ሚን ዐዛብ ቀብር ቅጣት አለው እንዴ? ቃል አዎ አሉ። ኢነሁም ዩዐዘቡነ ፊ ቁቡሪሂም ዐዛበን ተስመዑሁ ልበሃኢም ነዓም እነሱ ቀብር ውስጥ እየተቀጡ ነው። የሚቀጡትን ቅጣት አላህ ለሰው ልጅ አያሰማው እንጂ እንስሳዎች እንዲሰሙት አድርጓል። እንስሳዎች ይሰሙታል የሚቀጡትን ቅጣት። ያ አላህ ሙእሚን እኮ ሊሞት ሲል መላእክቶች ይወርዱና አላህ በሚሰጠው ልቅና
በሚሰጠው ውዴታ ያበስሩታል። ፈለይሰ ሸይኡን አሐበ ኢለይሂ ሚማ አማመ ከፊት ለፊቱ ከሚያዩ ዓለም ውጭ ወደ ሌላ መሄድን አይፈልግም። ፈአሐበ ሊቃአ አላሂ ወአሐበ አላሁ ሊቃአ አላህም መገናኘት ይወዳል፣ አላህም እሱም መገናኘት ይወዳል። እንዲህ ማለት ነው ወኢነል ካፊረ ኢዛ ሐደረሁ ልመውቱ ቡሽረ ቢዐዛቢላህ ወዑቁበቲህ። ነገር ግን አንድ ከሃዲ ሊሞት ሲል በአላህ ቅጣት ይበሰራል። ቅጣት ይጠብቀሃል ሲባል አላህም መገናኘት ይጠላል፣ አላህም እሱም መገናኘት ይጠላል አሉ። ከማ ረዋሁ አልቡኻሪ። የሙእሚንና የካህዲያን አሟሟት አንድ አይደለም። የተዘጋጀና ያልተዘጋጀ አሟሟቱ አንድ አይደለም። አንድ የዘመናችን አንድ ወጣት ዳዒ በጣም ያመው ነበር። ሆኖም ግን ከዳዕዋ አራቀም። አንዴ ለወር ያህል ሆስፒታል ተኝቶ እንደወጣ ቤቱ ትንሽ እንደተሻለው ቤተሰብ መጥቶ ከመግሪብ በኋላ ያጫውት ገባ። አሁንም ህመሙ በጣም ተሰማው። ሊሞት እንደሆን ጠረጠረ። ልጆቹን ሰበሰበና ምን አላቸው? ያ አውላዲ እናንተ ልጆቼ አልሊቃኡ ፊል ጀነቲ ቢኢዝኒላህ በአላህ ፍቃድ ጀነት ነው ከዚህ በኋላ ማገኛችሁ። አስተውዲዑ ላህ ለኩም አላህን ለእናንተ ትቻለው፣ ልጆቼን አላህ ይጠብቅልኝ ያለ ማልቀስ ጀመረ። ምን ይላሉ? ዒሻ ከመድረሱ በፊት ሸሃዳ አደረገና እዱንያ ለቀቃት። አሟሟታችን ለየቅል ነው። አንድ ሌላ ወጣት ከአላህ መንገድ ርቆ የነበረ አንድ ወጣት ሞተ። ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ። ማጠብ ጀመርኩ። እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያ አላህ። ከዛም ይላሉ ሰውየው አጥቤው ስጨርስ እንዳለ ሙሉ አካሉ ድፍን ጥቁር ሆነ ይላሉ። አላህ ይጠብቀን። ሌላኛው ወጣት እያጠብኩት ይላሉ ወደ ቂብላ ሳዞረው እንደገና ተገልብጦ ወደ ጀርባውን ለቂብላ ይሰጣላል። እንዲህ ሳዞረው እንዲገለበጥብኛል። ሞቷል እኮ። በጣም ተደናገጥኩ። ቶሎ አጠብኩትና ወደ ቀብር ወሰድ ነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ።